እኔ ስለምፈልግ ነው። እኔ እንድታወራኝ ነው የምፈልገው። ከሀይሚ ምንድን ነው የምትፈልገው አንተ? ከሀይሚ ምን እንደሚፈልግ እኔ ንገረኝ። ምንድን ነው የምትፈልገው? ተከሳለሁ ምናምን ብለህ ለማንበጫበጭ ለምንድን ነው ሰው የምሞክረው? ወንድ እኮ ከወራኝ እንደሆነ ብቻችንን አትደግመው። ሀይሚን ነው ወይ የምትፈልገው? አወራሩ ልክ ስላልሆነ ነው። በቃ እኒወት ላይ ገብተህ ማኖር ነው የምታወራው። አንተ የምታወራው ነገር ቀስ በሉ ውዶቼ፣ ቀስ በሉ እናንተ። ሴት ብቻ ይመስለኝ ነበረ ሲጣሉ የሚንጫጩት። ወንዶችም ለካ ሲጣሉ ይንጫጫሉ እንዴ! የሀይሚ ድምፅ እኮ ለስንት ለ5 ለ6 ተዋጠ ማለት ነው። ቆይ መጀመሪያ ሰላም ልበላችሁ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በዚህ ቪዲዮ የተሰማችን ሀሳብ አስተያየት እንድትሰጡኝ እያልኩኝ እንግዲህ ሀይሚና ብሩኬ ያው በቤታቸው ነበረ ሰሞኑን እያየሁ የነበረው በሌሎቹ እየሰራውኝ ተወጣጥሬ ስለነበረ ነው። እና አንዳንድ ደግሞ በእነ ሀይሚ የሚሰሩ ልጆችም ያው ቻናላቸው እየተዘጋ ነው አውቃለሁ። እየተናደዳችሁ ሊሆን ይችላል። ነገር ግን እኔ በጣም መሪ የምላቸው ልጆች ሀይሚና ብሩኬ ናቸው። እዚህ ሚዲያ ላይ ማለት በጣም ጀግኖች ናቸው። በወጣትነታቸው ብዙ ነገሮችን እየተቋቋሙና እየሰሩ ያሉ ጀግኖች ናቸው። በዚህ ነገር ግን ግራ የገባኝ ነገር ኦዲየንስ ይሁን ብሩኬ ይሁን ወይ ሀይሚቱን ፕራንክ የሚደረገው ማን እንደሆነ አልገባኝም። የገባችሁ ካላችሁ አስረዱኝ። ያው እስከዛሬ ታውቃላችሁ ሀይሚና ብሩኬ ፕራንክ ሲደራረጉ አንደኛው መጨረሻ ላይ ፕራንክ አድራጊ እንደሆነ ይታወቃል። አሁን ላይ ግን ረዘመ እና ፕራንክ ነው። በእርግጥ ፕራንክ ነው በነገራችን ላይ ማለት ነው። ይሄ ሪል ጸብ አይደለም። ሀይሚና ብሩኬ መቼም የሚለያዩ ልጆች አይደሉም። ብዙ ነገር ማሳልፈዋል። ግን ደግሞ እኔ ግራ የተጋባሁት ነገር ማነው ፕራንክ አድራጊው? ማነው ፕራንክ ተደራጊው? ያወቃችሁ የምታውቁ ካላችሁ ብትነግሩኝ በጣም ደስ ይለኛል። በቃ አሁን ላይ ያው ቲክቶክ ላይ ታውቃላችሁ፣ በተለይ ቲክታክ፣ ዩቲዩብን ተውት። ዩቲዩብ ይሄ አንዳንድ ኦዲየንስ ነው የሚጨፍረው ዝም ብሎ ማለት ነው፣ እየመጣ የሚደነፋው የመሰለውን የሚናገረው። ቲክታክ ላይ ግን እርስ በርሳችሁ በቃ አንዱን እየዘቀዘቀ ምናምን የሆነ የምትናጩት ነገር በጣም ያስገርመኛል። ለምን ይሄ ይሆናል? ኢትዮጵያ ውስጥ ያሉ ዩቱበሮች በአሁኑ ሰዓት ሁሉ አብዛኛው ነገራቸው ድራማ ነው። ሲቀጥል ደግሞ ማንኛውም ሰው እዚህ ጋር የሚመጣው ዩቲዩበር አንድ ኦዲየንስ ያላወቃችሁት ነገር ቢኖር በነገራችን ላይ መርዝ ኦዲየንሶችን አይመለከትም። ውስጣቸው መርዝ የቋጠሩትን ሳይሆን በየዋህነት ሁሉ ለምታምኑት ነው ይሄ የሚመለከተው ማለት ነው። ሁሉ ነገር እውነት ነው ብላችሁ የምታስቡ ልጆች፣ ራሳችሁን የምትጎዱ ልጆች የዩቲዩብ አሰራሩ አልገባችሁም። ለዛ ነው እንደዚህ የምትሆኑት። አሁን ላይ እውነተኛ የሚባል ስራ የለም። አብዛኛው ድራማ ነው። አብዛኛው ፕራንክ ነው። ያ ደግሞ ሊሆን የቻለው በእኔና በእናንተ ምክንያት ነው። ምክንያቱም ኦዲየንስ መልካም ነገር የሚሰራን ሰው ስለማያበረታታ ማለት ነው። እኛ አብዛኛው ዩቱበር ላይ ያለን ሰዎች የውስጥ ማንነታችን አይደለም። አንድ ሺህ አማርኛው ራሱ ጠፋብኝ። ማይ ጉድነስ በቃ ብዙ ጊዜ ተናግሬ ያለሁኝ እኔ ማለት ነው። ዩቲዩብ ላይ የምታየው ማንነታችንና ውስጣችን ያለ ማንነት በጣም ይለያያል ብዬ ነገራችሁ ነበረ። ግን አብዛኞች አይደለም አንዳንዶቻችሁ የጭቃ ውስጥ ሾክ መርዝ የሆናችሁ ሰዎች በየሄዳችሁበት መርዛችሁን የምትረጩ ማለት ነው። ለእናንተ ልቦና ቢሰጣችሁ ደስ ይለኛል። በዚህ አጋጣሚ ትናንት በሰራሁ ቪዲዮ ብዙ ነገሮችን ብላችኋል። ጥሩም የጻፋችኋላችሁ፣ መጥፎም የጻፋችኋላችሁ። መጥፎ ከጻፋችሁ ውስጥ ግን አንዱን አንጥቻለሁ እዚህ ጋር፣ ምክንያቱም ስለማላፍርበት ማንነቴ ስላልሆነ ወደ በኋላ ላይ እሱን አሳያችኋለሁ። ከዛ በኋላ ደግሞ ይሄን እንዳደረግኩኝ ከነ ሆስፒታሉ ብትነግሪኝ፣ ይሄን የጻፍሽው እጅሽ ይሰበርና ማለት ነው ብትነግሪኝ ደስ ይለኛል ማለት ነው። ለነገሩ ከዝንብ ማር አይጠበቅም፣ እውነት ለመናገር ማለት ነው። ከዝንብ ማር አይጠበቅም። ለማንኛውም እኔ ሀይሚና ብሩኬን ትልቅ ደረጃ ደርሰው ማየት ፈልጋለሁኝ። እንግዲህ ቅመሟዬ በዚህ ቪዲዮ 100,000 ወዴት ነው ወደኋላ መመለሰው 200K በቃ እንደምትገባበት አምናለሁ። ገብቶም ሊሆን ይችላል፣ ያው አላየሁም አሁን ከነጋ ምናምን ያለውን ነገር እና እንደዛ ነው ብዬ እማምነው እና አንዳንዶች ግን በጣም በቃ ትገርሙኛላችሁ። ኦዲየንስ ማለት ነው፣ እኔ ለኦዲየንስ ነው
በዚህ አጋጣሚ ለኦዲየንስ ነው ለየዋህ ኦዲየንሶች በጣም ነው ማዝ ነው። ራሳችሁን ለምትጎዱ 1000 ነው የቀራት ሀይሚን በዚህ አጋጣሚ 200 ያስገባት ማለት ነው። የኔ ጀግና ጎበዝ። ለአንዳንድ ኦዲየንሶች እኛ ዩቲዩበሮች መቼም አንለያይም። እውነት አስረግጬ ስነግራችሁን አሁን ምሞልጫቸው ምሰድባቸው ዩቲዩበሮች እመኑኝ ዩቲዩብ ቻናሌን በደንብ ያውቁታል። በደንብ ማለት ነው። እዚህ ጋር አዩት። ይህንን ቆሻሻ የጻፍሽ ማለት ነው እጅሽ ይሰበር። አራልልሽም ይቅር ይበለኝ ጌታዬ። እኔ እንዳንቺ ቆሻሻ ማንነት የለኝም። ብታርፊ ይሻልሻል። አንቺ ቆሻሻ እያልሽ ቀጥለሻል። ሴት መስለሽ ስለማይመለከትሽ አታውሪ። ልጆችን ተያቸው፣ የእነሱ ፎቶ አትለጥፊ ተብለሽ ነበር። አልሰማሽም? ቆይ ከአንቺ በላይ ቆሻሻ ስራ ይሰራ ኃጢአት አለ። 3 ጊዜ ስታስወርጂ እያወቁ ሰዎች ሚዲያ ላይ አላዋረዱሽም? እንደው በፈጠረሽ አምላክ ክርስቲያንም ከሆንሽ በእግዚአብሔር ሙስሊም ኮንሽ ባህላ ለያዝሽ ያስወረድኩበትን ሆስፒታል ከነ ሰዎቹ የሚያውቁኝን ብትጽፊልኝ ደስ ይለኛል ማለት ነው። አንቺ ዝንብ ማለት ነው። እኔ እግዚአብሔር ይመስገን ዩቲዩብ ላይ ያለ ማንነትና ኢቭን ዩቲዩብ ላይም ቢሆን ያን ያክል መጥፎ ማንነት የለኝም። የምናገራቸው የምሰራባቸው በሰሩት ቪዲዮ ልክ ነው። ያ ደግሞ የኛ የዩቲዩበሮች ባህሪ ነው። እነሱ ማያውቁን መሰለሽ? እኔ አሁን ይሄን ቪዲዮ ስሰራ እያንዳንዳቸው ያውቁኛል። በነገራችን ላይ የኔ ዩቲዩብ ቻናል ከትንሽ እስከ ትልቅ የማያውቀው የለም። ባይፈልጉ ያስቆሙኛል። እኔም ደግሞ እነሱ ቢሉኝ አቆማለሁ። እውነት ለመናገር ማለት ነው። ግን ስለሚፈልጉት ነው ገባሽ? ዝም ያሉኝ። እንዳንቺ ግን ቆሻሻ ማንነት የወረደ ማንነት ያላቸው ግን እየዞሩ ኮሜንት ሲጽፉ ሰው ለማሸማቀቅ፣ እኔ ግን የምሸማቀቅበት አንዳችም ነገር የለኝም። እግዚአብሔር ይመስገን። ራሴን ጠብቄ ራሴን አኩርቼ የምኖር ሰው ነኝ። ደብረ ብርሃን ላይ ብትጠይቂ ኃይለኛ ናት እንጂ እሷ ሸርሙጣ ናት የሚልሽ የለም። ክብር ደመ ብርሃን ገባሽ? ደብረ ብርሃን እንደሆንኩኝ ስላወቅሽ ብቻ ስለምናገር ደብረ ብርሃን ነኝ እያልኩ ስለማወራ ነው። እሱም በቪዲዮ ማንነቴን ያወቅሹ። ከዛ ውጭ ስለኔ ማንነት ማንም ምንም አያውቅም። ተግባባን? ካወቅሽ ደግሞ አውጪው ነይና ድጋሚ ጻፊ ማለት ነው። ለምን ማንነትሽን ቀየርሽ? ስለኔ ትንሽ ነገርም ከሆነ የምታውቂው በትክክለኛ አካውንትሽ ነይ ማለት ነው። ገባሽ? እኔ እያንዳንዳቸው የምሰራባቸው ዩቲዩበሮች ያውቁኛል በደንብ አድርገው ማለት ነው። የምሰራው ነገር ከቪዲዮዋቸው አንስቼ የተለየ ነገር አንጥቼ እንዳልሆነ ስላወቁ ነው ዝም ያሉኝ። እንዳንቺ አይነት ግን አለቅላቂዎች እየመጡ በየኮሜንቱ ይጽፋሉ የሆነ ሰውን ለማሸማቀቅ። እኔ አሁን ይህን ስለጻፍሽ ተሸማቅቄ እንዳቆም ነው ያኔ አስተሳሰብሽ። እኔ ግን የዛ ሰው አይደለሁ። መስራት ከፈለኩ እሰራለሁ የፈለግኩትን ማለት ነው። ምንም አታመጭም። አንቺ ይሄንን ስለጻፍሽ እኔ የምሰበድ ልጅ አይደለሁም። ምክንያቱም ማንነቴ አይደለም። እኔ ሰው ማንነቱን ሲነኩት አንገቱን ሰብሮ ፈርቶ ወደኋላ ሊሸሽ ይችላል። እኔ ግን ማንነቴ አይደለም። ተግባባን? እኔ ሳምሪ ነኝ። ሳቄ የሚያቃጥላችሁ ተቃጠሉ፣ እያያችሁ እየሰማችሁ ተቃጠሉ ማለት ነው። ሲቀጥል እነዚህ ሁሉም የምሰራባቸው ዩቲዩበሮች ከቪዲዮቸው የተለየ አንጥቼ አይደለም የሰራሁትኝ። የሌላቸውን የሆነ ቪዲዮ ላይ ያላሳዩንም ማንነት አይደለም አንጥቼ የሰራሁት። ስለ ዩቲዩብ ካላወቅሽ አርፈሽ ዝም በይ፣ ወይ ስክሮል አድርገሽ ለፊ፣ ወይ ደግሞ ስለ ቪዲዮ ብቻ ኮሜንት ጽፈሽ ውጪ። እንደዚህ እየመጣሽ ምናምን አታለጥልጪ። እኔ በዚህ የምወድቅ ሰው አይደለሁም። ገባሽ? እነሱ እኔ በተናገርኳቸው የሚወድቁ ሰዎች ቢሆኑ ይወድቁ ነበረ። እኔ እመኝኝ ኢትዮጵያ ስገባ እነዚህ ልጆች አገኛቸዋለሁ። እንዳንቺ አይነት ዝንቦች ግን ታፍራላችሁ። ገባሽ? አገኛቸዋለሁ። ምን እንደምታመጡ አሳያችኋለሁ። ደግሞ እንዲህ እኔ እኮ ስለ ዩቱብ በማታውቁ ፋራሁን ላይ የመጣችሁ እኝኝ የምትሉት ነገር እዚህ ጋር እኮ የሚደርሱት እኮ በእኛ በትናንሽ ዩቱበሮች ይሄን አታውቁም እንዴ? እነሱ እኮ አይዲያ የሚወስዱት ከኛ ነው። እንደዚህ እዚህ ደረጃ እኮ የሚደርሱት ምናምን የሆነ ነገር እንትን የሚሉት እኮ አዳዲስ ነገር የሚፈጥሩት እኮ ከእናንተ ከማትረቡት ኮሜንታተሮች የሚረቡትን በዚህ አጋጣሚ ማለት ነው። ከዛም ሳይሆኑ የተመቻቸውን ቪዲዮ ላይክ አድርገው ሀሳብ ሰጥተው የሚያልፉ ያልተመቻቸውን ደግሞ ስክሮል የሚያደርጉ አድናቂያቸው። ድሮ ስንት በዚህ ዩቲዩብ ቻናል ሀብዬ መስርቼ ስሰራ ያልነበርሽ ሴትዮ አሁን ለስድብ ሲሆን አፍሽ ሾለ መጣሽ ማለት ነው። እስኪ ጥሩ ስራ ይሄን ከኋላ ያለውን ዩቲዩብ ቻናል ስከፍት የነበረውን ቪዲዮ ሄደሽ ላይክ አድርጊ። አንቺ እውነት ሰው ከሆንሽ ማለት ነው። ሰውማ ሰው ነሽ። ተግባርሽ ሰው አልሆናል እንጂ ማለት ነው። አተላ ራሱ ጥቅም አለው። ለከብቶች ተሰጥቶ አገልግሎት ላይ ይውላል። ዝንብ ነው ምንም አገልግሎት የሌለው እና ዝንብ ብዬሻለሁ። ለማንኛውም እኔ በልጆቹ ስሰራ መታችሁ ኝኝኝ አትበሉ። እሰራለሁ፣ ምንም አታመጡ። መስራት ከፈለኩ ግን እኔ ያስጠላኛል። ለምን እንደዚህ አይነት ቆሻሻ ኮሜንቶች እና ቆሻሻ ሰዎችን ሳይ ማለት ነው በቃ ለምን ብዬ ነው ምናምን የሆነ ህሊኔ ይሰቀጥጠዋል። ገባሽ? አንቺ ለጻፍሹን ያሁን ዘገንነኝ ይሄ ነገር። እኔ ማንነቴ አይደለም ነገርኩሽ። እግዚአብሔር ይመስገን እንኳን ማስወረድ
ለነገሩ ለአንቺ መናገር አይጠበቅብኝም። አንቺ ንስሐ አባቴ ነሽ? ምንድነሽ? ማንሽ? የራስሽን ስራ ለእኔ ያዞረሽ የምትነግሪኝ የራስሽ ስራ ነው። ንስሐ ግቢ ለራስሽ ማለት ነው። እኔ እግዚአብሔር ይመስገን፣ ክብር ምስጋና ለፈጣሪ። እነዚህም ልጆች የኔ ዩቲዩብ ላይ የሚሰሩትም መጥፎም ጥሩነትም ሊኖራቸው ይችላል፣ እሱን አላቅም። እኔ ግን እነ ቪዲዮ ነው የተናገርኳቸው እንጂ እንደ ውስጥ ማንነታቸው አይደለም። ከገባሽ ግባሽ፣ ካልገባሽ ገደል ግቢ ማለት ነው። ሳልወድ እየመጣችሁ ተሳዳቢ የምታደርጉኝ ግን እንደው ስጽፉ ወይ ስልካችሁ ወይ እጃችሁ ይሰበር። የእውነት ነው የምነግራችሁ። እኔ ከመጀመሪያው ጀምሮ ዩቲዩብ ላይ የምታውቁ ልጆች ይህ አልነበረም ስራዬ ወይ አልነበረም ማንነቴ ማለት ነው። ግን እንደዚህ እየመጣችሁ በቃ ባልተባላችሁበት ባልታዘዛችሁበት ቦታ የምታለቀልቁ ሰዎች ሰውን መስመር ታስታላችሁ። እኔም በእንደናንተ አይነቶቹ መስመሬን ከመሳት እናንተም ደግሞ በየቤቱ እየሄዳችሁ ከማለቅለቅ ፈጣሪ በቃ ይበለን። ወዳችኋለሁ። የምትወዱኝ የምታከብሩኝ፣ መልካም ጊዜ ይሆንላችሁ። ላይክ፣ ሰብስክራይብ አትርሱ። ቻው ቻው።